በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁና የሚያከብራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በቸርነቱና በይቅርታው ጠብቆ እስከዚህ ሰዓት ያደረሰን አምላክ ክብርና ምስጋና ለእርሱ ይሁን፣ አሜን። እግዚአብሔርን የሚያውቅ ይሰማናል። እንደ እግዚአብሔር ፈቃድ ዛሬ በዚህ ርዕስ እንማማራለን። እንግዲህ አስተማሪያችን እግዚአብሔር መንፈስ ቅዱስ መሆኑን ደግሞ እንዳንዘነጋ። አዎ ሰው ለእግዚአብሔር ምክንያት ነው እንጂ መንፈሳዊ የሆነውን ስራ ሁሉ የሚሰራው እግዚአብሔር ነው። ታዲያ መንፈሳዊ የሆነውን ስራ ሁሉ እግዚአብሔር መንፈስ ቅዱስ የሚሰራ ሲሆን መሳሪያው ደግሞ ሰው ነው። ስለዚህ ሰው እግዚአብሔር ለሚሰራው ስራ ሁሉ ምክንያት ነው ማለት ነው። አሁን የምንማረውም የምናስተምረውም ለእግዚአብሔር ምክንያቶች ነን። አዎ በሚናገርበት አንደበት እግዚአብሔር ይናገራል፣ በሚሰማበት ጆሮ ደግሞ እግዚአብሔር ይሰማል ማለት ነው። ተቀምጦ የሚሰማው ሕዝብ ተማሪው የእግዚአብሔር ጆሮ፣ ቆሞ የሚናገረው ሰው ደግሞ የእግዚአብሔር አንደበት ነው። ስለዚህ የእግዚአብሔር ልጆች እንግዲህ የሚያስተምረን እግዚአብሔር መንፈስ ቅዱስ መሆኑን እንዳንዘነጋ ነው። አዎ እኛን የሚያስተምረን ያስተማረንም መጀመሪያ ጌታችን አምላካችን ኢየሱስ ክርስቶስ ነው። ከዚያም በኋላ በሐዋርያት አድሮ ሐዋርያት ዓለምን ቢያስተምሩም በሐዋርያት አድሮ ዓለምን ያስተማረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ለዚህም በማቴዎስ ወንጌል ምዕራፍ 28 ላይ ያለው ኃይለ ቃል ቁጥር 19 ስንመለከት እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። አያችሁ፣ ስራውን የምሰራው እኔ ነኝ እንጂ እናንተ አይደላችሁም እያላቸው ነው። አዎ አሁንም በማቴዎስ ወንጌል ምዕራፍ 10 ቁጥር 21 ላይ ያለውን ቃል ስንመለከት ከቁጥር 16ም ጀምረን ብንመለከት ምን እንናገራለን ብላችሁ እንዳታስቡ፣ አታስቡ። በእናንተ አድሮ የሚናገረው የሰማዩ አባታችሁ ነው ሲል እናገኘዋለን። እና አሁን ይህንን ያነሳውላችሁ የሚያስተምረን እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ነው። እኛ ምክንያት ነን። ምክንያት ነን ስንል ደግሞ እግዚአብሔር እኛን ካላየ አይናገርም፣ ለማስተማርም አያስብም። ስብስብ ብለን ሲያገኘን ሊመክረን፣ ሊያስተምረን፣ ሊቆጣንም ፈቃዱ ነው እና የእግዚአብሔር ልጆች እንግዲህ የእግዚአብሔር ልጆች መሆናችንን ካረጋገጥን የግድ የእግዚአብሔርን ቃል ልንሰማ ያስፈልጋል። የውድ ሳይሆን የግድ። አዎ የእግዚአብሔር የሆነ ሁሉ የእግዚአብሔርን ቃል ለመስማት ግዴታ አለበት። አዎ መስማት አለበት። በእርግጥ እግዚአብሔር ሰውን ፈጥሮ ሲገዛው አስወድዶ እንጂ አያስገድዶ አልገዛውም። ነፃነቱን ሰጥቶታል እንደፈለገ ሊኖር። ሆኖም ግን እንደፈለገ ሊኖር ነፃነቱን ቢሰጠውም ደግሞ በመጨረሻ ደሞዙንም ነግሮታል። በዚህ መንገድ ብትሄድ ደሞዝህ የዘላለም ሕይወት ነው፣ በዚህኛው መንገድ ብትሄድ ደሞዝህ የዘላለም መከራ ነው ብሎ ተናግረዋል። ይሄንን በኦሪት ዘዳግም ምዕራፍ 31 ላይ የምናገኘው ኃይለ ቃል ነው እና ሰው ግን እግዚአብሔር ነፃነትን ቢያውጅለትም ክፉውንና መልካሙን ነገር መርጦ ለመልካሙ ነገር መገዛት መታዘዝ አለበት። እግዚአብሔር ነፃነትን ስለሰጠ ሰው እንደፈለገ ለመኖር
ሕይወትን ሊያገኝ አይችልም። ሕይወትን ሊያገኝ የሚችለው እግዚአብሔር ነፃነትን ቢሰጠኝም በራሴ መንገድ ሳይሆን በራሴ መንገድና በራሴ ሐሳብ ሳይሆን በእግዚአብሔር መንገድና እንደ እግዚአብሔር ሐሳብ መኖር አለብኝ ብሎ ሰው ማሰብ አለበት። ስለዚህ የእግዚአብሔር ልጆች አሁን እንግዲህ እግዚአብሔርን የሚያውቅ ይሰማናል። አያችሁ፣ ይህንን ቃል ምንጊዜም ቢሆን ሊሰማ የሚፈልገው እግዚአብሔርን የሚያውቅ እግዚአብሔርን የሚፈልግ ከእግዚአብሔር ጋር ለመኖር የሚናፍቅ ሰው ብቻ ነው። እግዚአብሔርን የማይፈልግ ሰው፣ እግዚአብሔርን የማያውቅ ሰው ለዚህ ቃል ጆሮ የለውም። ይኸውላችሁ ለዚህ ቃል ጆሮ የለውም። አሁን ይሄንን ኃይለ ቃል የምናገኘው ሐዋርያው ቅዱስ ዮሐንስ ያስተማረው ትምህርት ነው። አንደኛይቱ ማለት የመጀመሪያይቱ የዮሐንስ መልእክት ምዕራፍ 4 ቁጥር 6 ላይ ስንመለከት ይሄን ኃይለ ቃል እናገኘዋለን። የእግዚአብሔር ልጆች እንግዲህ እግዚአብሔርን የሚያውቅ ይሰማናል አለ ሐዋርያው ቅዱስ ዮሐንስ። ስለዚህ እግዚአብሔርን የማያውቅ ሰው ለዚህ ቃል ጆሮ የለውም ብያቸዋለሁ። ይህንን እግዚአብሔር አስቀድሞ በነቢየ እግዚአብሔር በቅዱስ ዳዊት የተናገረው ኃይለ ቃል አለ። መዝሙር 57 ላይ የሆነውን ኃይለ ቃል ስንመለከት ጽምምት እዘኒሃ እንተ የተሰምዕ ቃለ ዘይረቅያ ይላል። ይህ ማለት እባብ ጆሮ የላትም ነው የሚለው ትርጉም ሲተረጎም፣ እባብ ዓይን እንጂ ጆሮ የላትም ይላል ኃይለ ቃሉ ሲተረጎም። ይህንን የምላችሁ መዝሙር 57 ላይ ያለውን ኃይለ ቃል ነው። ጽምምት እዘኒሃ እንተ የተሰምዕ ቃለ ዘይረቅያ የሚለውን ቃል ትርጉሙን ስትመለከቱ እባብ ዓይን እንጂ ጆሮ የላትም ይላል። እንግዲህ እግዚአብሔር የፈጠረው ፍጥረት ሁሉ ምንም ረቂቅ ደቂቅ ቢሆንም ዓይንና ጆሮ ያልሰራለት ፍጥረት የለውም። ትንኝ እንኳ ከትንኝ ያነሰ የለም። ዓይን አላት፣ ጆሮ አላት። አያችሁት? ዓይንና ጆሮ ባይኖራት እንደ ልቧ እኳ አትንቀሳቀስም። እና አካል ከማነሷ በስተቀር አካል አይጎላትም። እባብ እንደምታውቋት የግመል ግልገል የምታክል እንደሆነች ይታወቃል። ስለዚህ ያችን የምታክል ፍጥረት ዓይን ሰርቶ ጆሮ አልሰራላትም ማለት አይደለም። እባብ ዓይን እንጂ ጆሮ የላትም የተባለችበት ምክንያት እባብ ክፉ ናት። ጥንቱንም ገነት ገብታ ጥንቱንም ለዲያብሎስ ማደሪያ ሁና አዳምና ሔዋን የወደቁባት ፍጥረት ናት። በዚህም ምክንያት እግዚአብሔር የረገማት ፍጥረት ሆና ቀርታለች። ስለዚህ ሰውን ትነድፋለች፣ ሰውን በመርዟ ትገላለች። ሰውን በመርዟ ከነደፈች በኋላ ያ በመርዟ የነደፈችው ሰው እንዳይድን ማለት የእግዚአብሔር ቃል ሲነገር እንዳትሰማ ያንን መርዝ ለማጥፋት ወንጌል ሲነበብ እንዳትሰማ አንዱን ጆሮዋን መሬት ላይ ልቅልቅ አድርጋ ትተኛበታለች። ሁለተኛውን ጆሮዋን በላይ ጅራቷን ትጎዘጉዝበታለች ይላል። ይሄ የሚሆነው ለምንድን ነው? ያ በመርዟ የነደፈችው ሰው እንዳይድን ነው። ወንጌሉ ለእሱ ሲደገም እንዳትሰማ ነው። ወንጌሉ ሲደገም የሰማች እንደሆነ መርዙ ይሻራል፣ ሰውየው ይድናል፣ እሷ ትሞታለች። ስለዚህ እሷ እንዳትሞት ሰውየው እንዳይድን የእግዚአብሔር ቃል ሲነገር እንዳትሰማ ጆሮዋን ትደፍናለች ነው። ስለዚህ እባብ ዓይን እንጂ ጆሮ የላትም የተባለበት ለዚህ ነው። እና አሁንም እዚህ ቃል ላይ እግዚአብሔርን የሚያውቅ ይሰማናል ስንል፣ አዎ የእግዚአብሔር ቤተሰብ የሆነ እግዚአብሔርን የሚፈልግ ርስቱን መንግስቱን ለመውረስ የሚመኝ ሁሉ ለዚህ ቃል ጆሮ ክፍት ነው። እግዚአብሔር መኖሩን የዘነጋ እግዚአብሔር እንዳለ የማያውቅ
እግዚአብሔር መንግሥቱን ማውረስ እንደሚችል ያልተረዳ ለዚህ ቃል ጆሮ የለውም። ስለዚህ እንደ እባብ ጆሮ የተደፈነ ነው ማለት ነው። እና እግዚአብሔር ምንጊዜም ሲያስተምረን በሰው አድሮ ሲያስተምረን አስተማሪው ሰው ነው ብለን ቃሉን ችላ ያልነው እንደሆነ እግዚአብሔርም እኛን ችላ ይለናል። ማለት የማይዘነጋ ሁኖ ሳለ ይዘነጋናል ማለት ነው። ስለዚህ በእግዚአብሔር ዘንድ የተዘነጋ ሁሉ የዘላለም ሕይወት የለውም ማለት ነው። አያችሁ፣ በዚህም ዓለም ሲኖር ፈታኝ ይሆናል። ፈታኝም የሚሆነው የዲያብሎስ መሳሪያ ስለሚሆን ነው። የዲያብሎስ መሳሪያ የሆነ ሁሉ የእግዚአብሔርን ሰዎች ይፈትናቸዋል። አያችሁት? መቼም ቢሆን ዲያብሎስ ሰውን ሲፈትን አካል እንደሌለው ታውቃላችሁ። አካል የለውም። አዳምንና ሔዋንን ከገነትም ሲያስወጣ በእባብ አካል እንጂ በራሱ አካል አልነበረም። የሚታይበት አካል የለውም። ስለዚህ አካል የሌለው ስለሆነ መንፈስ እርኩስ መንፈስ ስለሆነ በእባብ ሥጋ ተሰውሮ አዳምና ሔዋንን ከክብር አሳነሳቸው፣ ከእግዚአብሔር ጋር አጣላቸው፣ ከፈጣሪያቸው ለያቸው። ለ5500 ዘመን ሲገዛቸው ኖረ። ኃጢአት ሲያሰራቸው ኖረ። ጣዖት ሲያስመልካቸው ኖረ። ስለዚህ አሁንም ያ ጠላት የእግዚአብሔርን ቃል ለመስማት ፈቃደኛ ባልሆኑ ሰዎች አድሮ ሰዎችን ይፈትናል፣ ሰዎችን ይወጋል፣ ሰዎችን ያሳዝናል፣ ሰዎችን ይገላል። ይኸውላችሁ እና አሁን ይሄ ቃል ሲነገር የእግዚአብሔር ቤተሰብ የሆነ ሁሉ ለዚህ ቃል ጆሮ ክፍት ነው። እግዚአብሔርን የሚያውቅ ይሰማናል አለ ሐዋርያው ቅዱስ ዮሐንስ። እንግዲህ ከእግዚአብሔር ያልሆነ ሰው ግን ከቶ ሊሰማን አይችልም። አዎ በምንም ተአምር ከእግዚአብሔር ያልሆነ ይሄንን ቃል ሊሰማ ፈቃደኛ አይሆንም። የእውነት ስለዚህ አለ ዮሐንስ፣ ስለዚህ እኛም የእውነትን መንፈስና የስህተትን ማለት የሐሰትን መንፈስ በዚህ እናውቃለን። አያችሁ፣ ሰውየው እውነተኛ መንፈስ ያለበትና ሐሰተኛ መንፈስ ያደረበት መሆኑን በዚህ እንለየዋለን። የእግዚአብሔርን ቃል ሲነገር ለመስማት ፈቃደኛ የሆነ ሁሉ የእግዚአብሔር መንፈስ ያለበት ሁሉ ነው። የእግዚአብሔር ቃል ሲነገር ላለመስማት ፈቃደኛ ያልሆነ ሁሉ የሰይጣን መንፈስ ያደረበት ነው። ስለዚህ ሰውን በዚህ ነው የምንለየው ይላል። አሁንም ይህ ቃል ሲነገር ለዚህ ቃል ፈቃደኛ ያልሆነ ይህን ቃል ሲሰማ ደስተኛ ያልሆነ የሰይጣን መንፈስ እንዳለበት ራሱ ሊያውቅ ይገባዋል። አያችሁ። ስለዚህ እኔ የእግዚአብሔር ቃል ሲነገር የማያስወድደኝ ወይስ ለመስማት ፈቃደኛ የማያደርገኝ መንፈስ ምን አይነት መንፈስ ይዞኝ ነው ብሎ ሰውየው ራሱን ማወቅ ይገባዋል። እግዚአብሔር እየተናገረ እያስተማረ ባለበት ሰዓት የእግዚአብሔርን ድምፅ ላለመስማት ከሆነ የሚፈልገው ቃሉን እንዳይሰማ ከሆነ የሚፈልገው እኔ ምን አድሮብኝ ነው? ምን ቀርቦኝ ነው? የተጠናወተኝ ነገር የሰይጣን መንፈስ ነው። የሰይጣን መንፈስ ካልያዘኝ በስተቀር እግዚአብሔር ሲናገር፣ እግዚአብሔር ሲያስተምር ቃሉን ለመስማት ፈቃደኛ የማልሆንበት ምክንያቱ የሰይጣን መንፈስ አድሮብኝ ነው ብሎ ሰውየው ራሱ የሰይጣን መሳሪያ መሆኑን በዚህ ማወቅ አለበት ነው የሚለው ያለ እና የእግዚአብሔር ልጆች እንግዲህ እነርሱ ከዓለም ናቸው ይላል። አሁንም ሐዋርያ ቅዱስ ዮሐንስ ወደኋላ መለስ ብለን ስንናገረው አሁን የትምህርታችን መነሻ አድርገን ያየ ነው የተነሳንበት መጀመሪያዊቱ የዮሐንስ መልእክት ምዕራፍ 4 ከቁጥር 6 ላይ ያለውን ኃይለ ቃል ነው። ከቁጥር 4 ወደኋላ መለስ ብለን የጀመርነው እንደሆነ እንዲህ ይላል፣ ልጆች ሆይ ይላል። ልጆች ሆይ እናንተ ከእግዚአብሔር ናችሁ። አያችሁት? ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ የእግዚአብሔር መንፈስ አለባችሁ፣ ዓለሙን አሸንፋችሁታል አለ። የእግዚአብሔርን ቃል ለመስማት ፈቃደኛ የሆነ ሁሉ እግዚአብሔር ሲናገር ጆሮውን ለእግዚአብሔር የሰጠ ሁሉ ዓለምን አሸንፎታል። ሰው እግዚአብሔር ሲናገር የእግዚአብሔርን ቃል መስማት ከጀመረ ኃጢአትን ረስቷል።
ኃጢአትንም ለመስራት ፈቃደኛ አይሆንም። ሁልጊዜ አምላኩን እግዚአብሔርን እያሰበ ኃጢአት ግን እንደምታስፈርድበት ከእግዚአብሔር መንግሥት እንደምትለየው እያሰበ ተሳስቶ እንኳ የሰራትን ኃጢአት ብትኖር ሊናዘዛት ይፈልጋል። አያችሁ፣ ይሄ የሚሆነው ማን ነው? ከእግዚአብሔር ጋር የሆነ ነው። የእግዚአብሔር መንፈስ ያደረበት ነው። እግዚአብሔር ሲናገር ለማስማት ለማድመጥ ፈቃደኛ የሆነ ሰው ነው። ስለዚህ ልጆች ወይ እናንተ ከእግዚአብሔር ናችሁ። ቁጥር 4 ላይ ነው። ስለዚህ ዓለምን አሸንፋችሁታል። በዓለም ካለው ይልቅ ይላል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። አዎ በዚህ ዓለም ያለው ሰይጣን ነው። ከሰይጣን ጋር ሳንሆን ከእግዚአብሔር ጋር ስንሆን፣ ስለዚህ ታላቁ ማን ነው? ከእኛ ጋር ያለው እግዚአብሔር ነው። ይሁላችሁ እኛ ከእግዚአብሔር ጋር ስንሆን ሰይጣንን ባለበት እንዲቆም እኛን እንዳይፈትነን ማዘዝ የሚችለው ስልጣን ያለው እግዚአብሔር ከእኛ ጋር ነው ማለት ነው። ሰይጣን እግዚአብሔር ሳያሰናብተው ፈቃድ ሳይሰጠው ማንንም ሰው ሊፈትንና ሊጠናወተው አይችልም። እንደ ምሳሌ አድርገን ብንናገር ኢዮብን ብንመለከት ኢዮብን ሰይጣን ሊፈትነው የቻለው ከእግዚአብሔር ፈቃድ አግኝቶ ነው። አዎ ኢዮብ ይሄ ማን ነው? ሰይጣን ይሄን ዓለም ተቆጣጠረው፣ በቁጥጥሩ ስር አደረገው። ኢዮብን ግን መቆጣጠር አልቻለም ነበረ። ኢዮብ መላ ዘመኑን እግዚአብሔርን እያሰበ ኃጢአትን እየራቀ በጎ ሥራ እየሠራ ይኖር ነበርና የእግዚአብሔር ሰው ሆኖ ስላገኘው ሰይጣን ኢዮብን ሊቀርበው አልቻለም። ይገርማችኋል፣ ሊቆጣጠረው አልቻለም። አንድ ቀን ግን ከእግዚአብሔር ፊት ቀረበ። አያችሁት? ኢዮብ እኮ የሚያመሰግንህ ሀብቱን አብዝተህለት፣ ልጆቹን ባርከህለት፣ ኑሮውን አሳምረህለት ነው እንጂ የሰጠኸውን ሁሉ ብትነሳው ይክድሃል ብሎ ነገር ሠራ። አስቡት እንግዲህ እግዚአብሔር ግን በነፍሱ በሕይወቱ እንዳትገባ እንጂ በሁሉ ነገር የፈለግከውን አድርግ አለው። ያውቃልና የኢዮብን ሥራ። ያን ጊዜ ሰይጣን የኢዮብን ንብረቱን ፈጀበት፣ አጠፋበት፣ ልጆቹንም ገደለበት። ኢዮብ ግን ልጆቹን ሲያጣ ንብረቱን ሲያጣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ መስጠትና መንሳት የሱ ሥራ ነው። በእኔ ዘንድ የነበረው ሁሉ የእሱ ገንዘብ ነበረ፣ እኔ በአደራ ተቀብዬው ነበረ፣ ገንዘቡን ወሰደ ነው እንጂ ያለው አላዘነም። አያችሁ፣ ዛሬ እኛ ትንሽ ነገር ሲጎልብን እግዚአብሔርን እንዴት እንደምናማርረው አያችሁ። ሰጥቶ መንሳት ነስቶ መስጠት እንደማይቻለው አድርገን የምናማው ብዙዎች ነን፣ የእግዚአብሔር ልጆች። ስለዚህ በሁሉም ነገር ቢሰጠንም ባይሰጠንም እግዚአብሔርን እንድናመሰግነውና እንድናምነው በፈቃዱ እንድንመራ ያስፈልጋል። ይኸውላችሁ ስለዚህ አሁንም ኢዮብን ጤንነቱንም እንዲነሳው ጠየቀ። ብቻ በነፍሱ እንዳትገባ ነፍሱን ከሥጋው ለመለየት እንዳትሞክር እንጂ ሂድ የፈለግከውን አድርግ አለው። ሀብቱንም ልጆቹንም ከጨረሰ በኋላ ጤናውን ነሳው፣ አካሉን ሁሉ ነሳው፣ በደዌ መታው። ኢዮብ ግን ሐሳቡ አልተለወጠም። በመከራ ላይ ወድቆ ረዳት ሰው አቶ እንደ በመከራ እየተጨነቀ እንኳን ባለበት ሰዓት እግዚአብሔርን እያመሰገነ ነበረ። በዚህ ማን አፈረ? ዲያብሎስ አፈረ። ኢዮብ ግን እንደገና ተወለደ፣ እንደገና ተፈጠረ። ያ ደዌ ከእሱ ራቀ። አያችሁት? ያ ሁሉ ሀብቱ ያለቀ ሁሉ እጥፍ ሆኖ ተመለሰለት። ልጆችም እንደገና ወለደ። ሰይጣን ግን አፍሮ ቀረ። ስለዚህ እኛም መማር ያለብን ነገር ቢኖር ዛሬ በዚህ ዓለም ፈታኛችን ሰይጣን በብዙ ፈተና ፈትኖናል። ግን ተፈትነን የወደቅነው ብዙዎች ነን። የሰይጣንን ፈተና ልንቋቋመውና ልናሸንፈው ያስፈልጋል። ልጆች ይላል፣ ልጆች እናንተ ከእግዚአብሔር ናችሁ፣ ይሄን ዓለም አሸንፋችሁታል።
በዓለም ያለው አለ በዓለም ካለው ይልቅ በእናንተ ዘንድ ያለው ታላቅ ነው። ይሄም ታላቁ ማን ነው? እግዚአብሔር ነው። በዚህ ዓለም ያለው ማን ነው? ፈታኙ ነው። የአዳምና የሔዋን ጥላት ፈታኙ ዲያብሎስ ነው በዚህ ዓለም ያለው። ስለዚህ በዚህ ዓለም ያለውን የዚህ ዓለምን ዓለም ፈታኝ ዲያብሎስን ድል አድርጋችሁታል ይልና እነርሱ ከዓለም ናቸው። ስለዚህ ከዓለም የሆነውን ሁሉ ይናገራሉ፣ ዓለሙም ደግሞ ይሰማቸዋል አለ። እነዚህ እነማን ናቸው? እነርሱ ከዓለም ናቸው የተባሉት እነማን ናቸው? የዲያብሎስ መሳሪያ ሆነው ይሄንን ዓለም የሚያጎሳቁሉት፣ ሰውን የሚያሳድዱት፣ የሚገርፉት፣ የሚያስሩት፣ የሚገሉት፣ ንብረቱን ሀብቱት የሚወርሱት፣ ሰውን ከሰው የሚያጣሉ፣ በሰው ሕይወት እየገቡ የሰውን ሕይወት የሚያበላሹ፣ በሰውና በእግዚአብሔር ዘንድ ሰላም እንዳይፈጠር ሰውና እግዚአብሔርን የሚያጣሉ፣ ነገራቸውን እያጣመሙ አላዋቂዎችን የሚያስቱ የዲያብሎስ መሳሪያዎች ናቸው። እነርሱን አለ እነርሱ ከዓለም ናቸው፣ ከዚህ ዓለም ናቸው። ስለዚህ ከዓለም የሆነውን ሁሉ ቀሪውን ሁሉ የማይጠቅመውን ሁሉ ይናገራሉ። ይህም ከንቱ የሆነው ዓለም እነሱን ይሰማቸዋል። የዚህን ዓለም ስለሚናገሩ የዚህን ዓለም ስለሚያወሩ ዓለሙም ጆሮውን ከፍቶ ይሰማቸዋል። አዎ እናንተ ግን ከእግዚአብሔር ናችሁ አለና ስለዚህ እኛ ከእግዚአብሔር ነን። አዎ ልጆች እንግዲህ እኛ ከእግዚአብሔር ነን። እኛ ከእግዚአብሔር ነንና እግዚአብሔርን የሚያውቅ ሁሉ ይሰማናል። የእግዚአብሔር ቤተሰብ ሁሉ የሆነ ሁሉ ይሰማናል። ስለዚህ ከእግዚአብሔር ያልሆነ ደግሞ ሊሰማን አይችልም። በዚህ ጊዜ ግን የእኛንና የሰይጣንን የእግዚአብሔር መንፈስ ያለበትንና የሰይጣን መንፈስ ያደረበትን ሰው በዚህ እናውቀዋለን ይላል። ይገርማቸዋል። አሁን ይህንን ትምህርት ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ እንዲህ ሲል ተናግሮታል። ተመልከቱ። ጌታችን አምላካችን ኢየሱስ ክርስቶስ በኢየሩሳሌም አውራጃ እየተዘዋወረ ወንጌልን በሚያስተምርበት ሰዓት ያስተማረው ትምህርት ዮሐንስ ወንጌል ምዕራፍ 8ን ቁጥር 47 ላይ ያለውን ኃይለ ቃል ስትመለከቱት እንዲህ ይላል። ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። አያችሁ፣ ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ግን ከእግዚአብሔር አይደላችሁምና ስለዚህ የእግዚአብሔርን ቃል አትሰሙም። አስቡትማ እንግዲህ እንዲህ ብሎ የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ይሄንን ኃይለ ቃል አሁን ዮሐንስ ወንጌል ምዕራፍ 8 ቁጥር 47 ላይ ያለ ኃይለ ቃል ነው። አሁንም ይሄንን ቃል ወደኋላ መለስ ብለን ብንመለከተው እንዲህ ነው የሚለው ኃይለ ቃሉ። ከቁጥር 39 ጀምረን እንመልከተውማ ይገርማቸዋል። እንዳውም ከቁጥር 38 እኔ በአባቴ ዘንድ ያየሁትን እናገራለሁ፣ ከአባቴ ያየሁትን ከአባቴ የሰማሁትን አባቴ የነገረኝን ቃል ለእናንተ እናገራለሁ። እናንተ ደግሞ በአባታችሁ ዘንድ በዲያብሎስ ዘንድ ያያችሁትን ታደርጋላችሁ አላቸው። እነዚያ እነማን ናቸው? አይሁድ፣ ፈሪሳውያን፣ ሰዱቃውያን ናቸው። ይልቁንም ትምህርቱን መስማታቸው አለመስማታቸው አልበቃቸው ብሎ እውነትን ስለነገራቸው ብቻ ሞቱን እየፈለጉለት ሊገሉት ይፈልጉ የነበሩት ሰዎች ነው እንዲህ አላቸው። እኔ ከአባቴ የሰማሁትን ያየሁትን ሁሉ አደርጋለሁ፣ እናንተም ደግሞ ከአባታችሁ ከዲያብሎስ ያያችሁትን ታደርጋላችሁ አላቸው። ከቁጥር 38 ጀምረን ነው የምናየው ይህን ቃል። እነርሱም መልሰው እንዲህ አሉት፣ አባታችን አብርሃም ነው አሉት። ጌታችን ኢየሱስ ክርስቶስን መልሶ እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ ኑሮ የአብርሃምን ሥራ ትሰሩ ነበረ። አያችሁ፣ አሁን እኛ የአብርሃም ልጆች መሆናችን ምንም አያጠራጥርም። የአብርሃም ልጆች ሆነን ሳለ ግን በግብር አብርሃምን አልመሰልንም። ይሄንን እንድናውቅ ነው።
አያችሁ፣ በግብር አብርሃምን ያልመሰለ ሁሉ የእግዚአብሔር ልጅ ነኝ ብሎ ሊናገር አይቻለውም። ይኸውላችሁ የእግዚአብሔር ልጅ የሆነ ሁሉ አመፀኛ ሊሆን አይችልም። ይህን ዓለም ወዳጅ ሊሆን አይችልም። የእግዚአብሔር ቤተሰብ የሆነ ሁሉ አብርሃምን መምሰል አለበት። የእግዚአብሔርን ቤተሰቦች ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን መምሰል አለበት። እነዚህ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በዚህ ዓለም ሲኖሩ ይህን ዓለም ሳይወዱ በሰው ላይም ሳይፈርዱ ሰውንም ሳያሳዝኑ የሰው ገንዘብን ሳይፈልጉ የኖሩ ሰዎች ናቸው። አያችሁን? ይኸውላችሁ እኛ አሁን የእግዚአብሔር ልጆች ነን ብለን ነው የምናወራው። ይሄ በአፋችን ነው እንጂ በተግባራችን ግን ሲፈጸም አይታይም። የእግዚአብሔር ልጅ ነኝ የሚል ሁሉ ወደ ቅንነት፣ ወደ የዋህነት፣ ወደ ሸርነት፣ ወደ ይቅርታ፣ ወደ ንስሐ መመለስ አለበት። ይገርማቸዋል። ስለዚህ ምን አላቸው? የአብርሃም ልጆችስ ብትሆኑ ኑሮ የአብርሃምን ሥራ በሰራችሁ ነበር። አዎ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሁሉ እኔን ልትገሉ ትፈልጋላችሁ። እኔ ከእግዚአብሔር ተልኬ ስለ እናንተ የመጣሁ ነበርኩ። አዎ አለማወቃችሁን አውቆ እግዚአብሔር እንዲታውቁ ፈልጎ እውነቱን በእኔ ዘንድ ይልኮላችሁ ነበር። እናንተ ግን የእውነት ጠላት ሆናችሁ። ይገርማችኋል። በኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ እግዚአብሔር ለሙሴ አስቀድሞ ሲነግረው በኋላ ዘመን ይላል፣ በኋላ ዘመን ከመካከላቸው እንዳንተ ያለ ነቢይ አስነሳላቸዋለሁ። እኔም ያን ጊዜ ቃሌን በአፉ አድርጌ ወደ እነሱ ልከዋለሁ። እሱም ቃሌን ይነግራቸዋል። ያን ጊዜ ግን እኔ የነገርኩትን እኔ የላኩትን መልእክት የማትቀበለውን ነፍስ እኔ እፈርድባታለሁ እያለ እግዚአብሔር በኦሪት ዘዳግም ምዕራፍ 18 ከቁጥር 18 ላይ ለሙሴ የነገረው ቃል አለ። እግዚአብሔር ለሙሴ እንዳንተ ያለ ነቢይ በኋላ አስነሳላቸዋለሁ የተባለው ክርስቶስ ነበረ። ክርስቶስ በእኛ መካከል በሰው ልጆች መካከል ተነሳ፣ ሰው ሆኖ ተገለጠ። ያም የአምላክ ልጅ አምላክ ነበረ። ይገርማቸዋል። ስለዚህ ጌታችን አምላካችን ኢየሱስ ክርስቶስ እኔ ከአባቴ ተልኬ ስለ እናንተ መጥቻለሁ ሕይወት ለሆናችሁ፣ እናንተ ግን ሕይወታችሁን ጠላችሁ፣ ልትገሉኝ ትፈልጋላችሁ። አዎ የነገርኳችሁን ቃል እኔን ልትገሉኝ ትፈልጋላችሁ አላቸው። እነሱ ግን መልሰው እናንተ የአባታችሁን ሥራ የዲያብሎስን ሥራ ታደርጋላችሁ ሲላቸው መልሰው ምን አሉ? እኛ ከዝሙት አልተወለድንም፣ አባታችን አንድ አብርሃም ነው አሉ። እርሱም እግዚአብሔር አባታችን አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። እንግዲህ የአብርሃም ልጆች ነን፣ አባታችንም አንድ እግዚአብሔር ነው አሉት። ይገርማቸዋል። እግዚአብሔር በመካከላቸው ሰው ሆኖ ተገልጦ እየመከራቸው፣ እያስተማራቸው፣ እውነቱን እያሳያቸው፣ ተአምር እያደረገላቸው፣ እውር እያበራላቸው፣ ሙት እያነሳላቸው፣ ድውይ እየፈወሰላቸው፣ ተአምር እያደረገላቸው አላሰቡትም፣ አላወቁትም። ይገርማቸዋል። ኢየሱስም መልሶ እንዲህ አላቸው፣ እግዚአብሔርስ አባታችሁ ቢሆን ኑሮ እኔን በወደዳችሁኝ ነበር። እግዚአብሔርስ አባታችሁ ቢሆን ኑሮ እኔን በወደዳችሁኝ ነበር። እኔ ከእግዚአብሔር ተልኬ ከእግዚአብሔር ወጥቼ ወደ እናንተ መጥቻለሁኝና እርሱ ነው የላከኝ። አባታችን ነው የምትሉት እግዚአብሔር ላከኝ እንጂ እኔ ከራሴ አልመጣሁኝም አላቸው። ይገርማቸው። አሁን እግዚአብሔር አንድ ልጁን እንደላከልንና ስለኛ የእኛን ፍዳ ወደ ራሱ አድርጎ በእኛ ምክንያት መከራ እንዳገኘው መከራ እንደተቀበለ ይህንን እናውቃለን። ግን እግዚአብሔር ለእኛ ያደረገልንን ነገር ግን አላሰብንም። አያችሁ። ይልቁንም በቀድሞ ዘመን በኃጢአታቸው ከከፉት ሰዎች እኛ ብሰናል። አይተን፣ ሰምተን፣ ተምረን፣ ተመግበን። እነዚያ እኮ በእውነት ለመናገር እኛ ያየነውን አላዩም፣ እኛ የሰማነውን አልሰሙም፣ እኛ የዳሰስነውን አልዳሰሱም። ይኸውላችሁ አስተማሪዎች እንኳን መምህራን ቢኖሩላቸው ነቢያት ነበሩ።
ከሰው ነበር የተማሩት እንጂ አምላክ በሥጋ ተገልጦ አልተነጋገራቸውም፣ አልታያቸውም። እኛ ግን ሰው አላስተማረንም። ያስተማረን አምላክ ነው። ሰው ሆኖ ተገለጠ። ከፈጣሪ ነው የተማርነው። በኋላም ደግሞ ከሐዋርያት ጋር ዓለምን ዙሮ አስተማረ። መንፈስ ቅዱስ ወረደ። ያ መንፈስ ቅዱስ ነው ዛሬ ከእኛ ጋር ሆኖ የሚመክረን የሚያስተምረን። ይሄን አላስተዋልንም። እግዚአብሔር ልጆች እንግዲህ የእግዚአብሔር ነኝ የሚል ሁሉ አስተማሪዬ እግዚአብሔር ነው፣ መካሪዬ እግዚአብሔር ነው፣ የሚጠብቀኝ እግዚአብሔር ነው ብሎ ከኃጢአት እንዲጠበቅ ራሱን ለፈጣሪው ለእግዚአብሔር እንዲያስገዛ ጊዜውና ሰዓቱ አሁን ነው። አያችሁት? ጊዜውና ሰዓቱ ካለፈ በኋላ እግዚአብሔርን ማገልገል የማይታሰብ ቅዥት ነው የሚሆነው። አያችሁት? ህልም እንኳ የለም አይደለም። እውነተኛ ስራ መስራት ይቅርና ህልም እንኳ የለም። ሰው ህልም እንኳ ማየት የሚኖረው በህይወቱ ሲኖር ነው። በህይወቱ ያለ ሰው በምናቡ ምን ያህል ህልም ያያል። አያችሁ? ቅዥት ራሱ የለም ያን ጊዜ ይኸውላችሁ። ስለዚህ እግዚአብሔርን ልናገለግለውና ደስ ልናሰኘው እንደ ፈቃዱ ልንኖር እሱን ደስ አሰኝተን ፈቃዳችን ፈጽምልን ብለን ለመለመን የምንችለው ዛሬ በሕይወታችን እያለን አምላካችንን እግዚአብሔርን ደስ ያሰኘነው እንደሆነ ነው። ታዲያ ጌታችን አምላካችን ኢየሱስ ክርስቶስ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ እኔ ከራሴ አልመጣሁም። ስለዚህ ንግግሬን የማታስተውሉ ስለምንድን ነው? ቃሌንስ ልትሰሙ የማትችሉ ስለምንድን ነው? እያለ መከራቸው። አሁን ዛሬ ይሄ ምክር ለኛ ነው። አያችሁ፣ ግብራችንም ሆነ አመላችን ሐሳባችንም ከአይሁድ ከፈሪሳውያን የከፋ ነው። የከፋ አያችሁ፣ አይተን እንዳላየን ሆነን አውቀንም እንደማናውቅ ሆነን ጥፋትን የምንሰራ እኛ ነን። ስለዚህ እግዚአብሔር ልጆች አሁንም እግዚአብሔር ወደ እሱ እንድንመለስ ይፈልጋል። አዎ ጠፍተን እንድንቀር አይወድም። እግዚአብሔር የሰውን ጥፋት ከቶ አይወድም። ይህንን በማቴዎስ ወንጌል ምዕራፍ 12 ላይ ያለ ኃይለ ቃል ብንመለከተው እግዚአብሔር የሰውን ጥፋት አይወድም። ይኸውላችሁ ጠፍተን እንድንቀር አይወድም። ምንም ኃጢአተኛ ብንሆንም በኃጢአት ላይ እንዳለን እንድንቀር አይወድም። ስለዚህ ደግሞ ጊዜ ሰጥቷል። አያችሁ፣ ሰዓት ወስኖ ሰጥቶናል። በተሰጠችን ሰዓት በተወሰነችልን ጊዜ ግን ይህንን ዓለም እስካሁን ስንሰራ የነበረ ኃጢአታችንን በቃን ብለን ልናቆም ያስፈልጋል። እግዚአብሔር ልጆች እንግዲህ እናንተ ከአባታችሁ ከዲያብሎስ ናችሁ። ስለዚህ የአባታችሁን የዲያብሎስን ምኞት ልታደርጉ ትወዳላችሁ አለና እርሱ አባታችሁ ዲያብሎስ ከመጀመሪያው ጀምሮ ነፍሰ ገዳይ ነው አለ። አቤልን የገደለ እሱ ነውና በቃየል አድሮ እንግዲህ በዛ ጊዜ ምን ሰው የለ፣ አዳምና ሔዋን፣ አቤልና ቃየል፣ የአቤልና የቃየል መንትያዎች ሴቶቹ፣ ከእነዚህ ውጭ ሰው የለም። ስለዚህ በቃየል አድሮ የቃየልን ወንድም አቤልን ገደለ። ስለዚህ አባታችሁ ዲያብሎስ ከመጀመሪያው ጀምሮ እሱ ነፍሰ ገዳይ ነበረ። እውነትም በእርሱ ዘንድ ስለሌለ በእውነትም አልቆመም። ሐሰትንም ከራሱ አመንጭቶ ይናገራል። አዎ አስቡት እንግዲህ። ስለዚህ ሐሰተኛ የሐሰት አባት ነው አባታችሁ። አባታችሁ የሐሰት አባት ስለሆነ እናንተም ደግሞ የሐሰተኛ ልጆች ሐሰተኞች ናቸው አላቸው። አሁንም አለ እኔ ግን አለ እውነትን የምናገር ከሆንኩ ስለምን አታምኑኝም? እንግዲህ እውነተኛ ከሆንኩኝ የምናገር ከሆንኩ ስለምን አታምኑኝም? ስለዚህ ከእናንተ መካከል እኔን ስለ ኃጢአት የሚወቅሰኝ ማን ነው አላቸው። አሁን ጌታችን አምላካችን ኢየሱስ ክርስቶስ የሚናገረው ነገር ሁሉ የሚሰራው ስራ ሁሉ እውነት ነውና እንግዲህ ከእናንተ መካከል እኔን ስለ ኃጢአት የሚወቅሰኝ ማን ነው? እስቲ ይሄንን ኃጢአት ሰርተሃል ብላችሁ ውቀሱኝ አላቸው። እንግዲህ እውነት የምናገር ከሆንኩ ታዲያ እናንተ ስለምን አታምኑኝም አለና ከእግዚአብሔር የሆነ ሁሉ የእግዚአብሔር ቃል ይሰማል። እናንተ ግን ከእግዚአብሔር አይደላችሁምና ስለዚህ የእግዚአብሔር ቃል ለመስማት ፈቃደኞች አይደላችሁም አላቸው። አስቡትማ የእግዚአብሔር ልጆች ሆይ
አሁንም ሐዋርያው ቅዱስ ዮሐንስ ሲናገር እንዲህ ይላል። እዚያው መጀመሪያ ምዕራፍ 4 ላይ ነው። የእግዚአብሔርን መንፈስ በዚህ ታውቃላችሁ አለ። አያችሁ፣ የእግዚአብሔር መንፈስ በዚህ ታውቃላችሁ፣ በዚህ ይታወቃል። ጌታችን ኢየሱስ ክርስቶስ በሥጋ እንደተገለጠ በሥጋ እንደመጣ የሚታመን የሚያምን መንፈስ ሁሉ ከእግዚአብሔር ነው። ከእግዚአብሔር ያልሆነ መንፈስ፣ ከእግዚአብሔር ያልሆነች መንፈስ ጌታችን አምላካችን ኢየሱስ ክርስቶስ ከእግዚአብሔር እንደመጣ የማታምን መንፈስ ያቺ ከእግዚአብሔር ያልሆነች ነች። ከእግዚአብሔር የሆነች መንፈስ ግን የእግዚአብሔር አካላዊ ቃል ሥጋ እንደለበሰ ነፍስ እንደነሳ ታውቃለች። ስለዚህ ያ የሚታመን የእግዚአብሔር ቃል ሰው መሆኑን የሚያምን ሁሉ ያ ከእግዚአብሔር ነው አለና ጌታችን አምላካችን ኢየሱስ ክርስቶስም በሥጋ እንደመጣ የማይታመን መንፈስ ግን አለ እሱ ከእግዚአብሔር አይደለም። አያችሁት? አሁን ዛሬ በእውነት ለመናገር ስለ ክርስቶስ የሚናገሩትን እግዚአብሔር እንደሌለ ደፍረ የሚናገሩትን እግዚአብሔር የመረጣቸውን ያጸደቃቸውን ያከበራቸውን የሚነቅፉትን ሁሉ ይልቁንም የሥላሴን ዙፋን ማደሪያ የሆነችውን ማኅደረ መለኮትን ምን እንደሚሉ ትሰማላችሁ። አያችሁ፣ ትሰማላችሁ። ኢየሱስ ክርስቶስም በሥጋ እንደተገለጠ በሥጋ እንደመጣ የማታመን መንፈስ ሁሉ እሷ ከእግዚአብሔር አይደለችም ይልና ይህም አለ ይህም የክርስቶስ ተቃዋሚ መንፈስ ነው። አያችሁ፣ የክርስቶስ ተቃዋሚው መንፈስ ነው። ይህም ደግሞ እንደሚመጣ ሰምታችኋል። አሁንም እንኳ በዓለም አለ። ይኸውላችሁ አሁንም አለ ይላል ዮሐንስ፣ ወደፊትም ይቀጥላል። ስለዚህ እግዚአብሔርን አለመስማት፣ አለመታዘዝ፣ እንደ ፈቃዱ አለመኖር፣ በሕጉ ጸንቶ አለመኖር፣ እንደ ራስ ፍላጎት መሄድ፣ ኃጢአት እየሰሩ ሰውን እየገፉ እየጠሉ እየገደሉ የሰውን ገንዘብ እየዘረፉ ሙስና እየተቀበሉ ፍርድ እያጎደሉ እግዚአብሔርን ማሳዘን መበደል ማለት የክርስቶስ ተቃዋሚ መሆን ነው። ይኸውላችሁ ከመንፈስ ሁሉ ይሄ ክርስቶስ ሰው እንደሆነ የማታምን መንፈስ የማያምን ሰው ሁሉ ማለት ነው ከእግዚአብሔር አይደለም። ይህም ደግሞ የክርስቶስ ተቃዋሚ ነው። ይኸውላችሁ የክርስቶስ ተቃዋሚዎች ሆነን አንገኝ። በምኞትም ሆነ በተግባርም ሆነ የክርስቶስ ተቃዋሚዎች ሆነን አንገኝ። የእግዚአብሔር ልጅ አሁን ሁሉ ተቃዋሚ ነው። እግዚአብሔርን ፈርቶ እንደ እግዚአብሔር የሚኖር ለበጎ ሥራ የቀና ሰው እኮ አታገኙም። የለም። እኛ ልጆቹ ነን፣ በእግዚአብሔር እናምናለን እንላለን። ስንጾም፣ ስንጸልይ፣ በማኅበር ስናመሰግን፣ ስንዘምር፣ ስንታይ ደስ ይላል ለሰው ዓይን። በምግባር ግን እግዚአብሔርን ደስ የምናሰኝበት አንድም አይነት ምግባር የለን። አያችሁን? ምግባራችን ሁሉ እግዚአብሔር ደስ የሚሰኝበት በምግባራችን በበጎ ሥራችን እግዚአብሔር ይሄንን የከፋውን ዓለም አስወግዶ የሰላሙን ዘመን የሰላሙን ዓለም እንዲመልስልን ሰው ከሰው እንዲፈቃቀር ሰውና ሰው እንዲስማማ ከኛ የሚፈለገው ነገር እግዚአብሔርን ደስ የሚያሰኝ ሥራ እንዲታይብን ነው። ይኸውላችሁ ምንጊዜም ቢሆን እግዚአብሔርን ደስ የሚያሰኝ ሥራ ካልተገኘብን አሁንም እግዚአብሔር እርስ በርሳችን እንዳንስማማ እንዳንቻቻል እርስ በርሳችን መጠፋፋት እንዲሆን ነው የሚያደርገው። አያችሁት? አሁን ይሄ ያለንበት የመከራ ዘመን ነው። ይሄ የመከራ ዘመን ብቻውን እንደመጣ አድርገን አንመልከተው። ባለቤት አለው፣ አስገኛለሁ። ይኸውላችሁ ይሄ መከራ፣ ይሄ ቁጣ፣ ይሄ ረሃቡ፣ ስደቱ፣ ጦርነቱ፣ ደዌው ሁሉ አስገኛለሁ፣ ባለቤት አለው። ባለቤቱም እግዚአብሔር ነው። እግዚአብሔር ሳያዘው፣ እግዚአብሔር ሳያሰናብተው፣ እግዚአብሔር ሂድ ሳይለው ወደዚህ ዓለም አልመጣም። አያችሁ፣ ዲያብሎስ ከእግዚአብሔር ስልጣን ሳያገኝ ሰውን አይፈትንም፣ ሰውን አይዋጋም። እግዚአብሔርም የሚያሰናብተው ሰው ወደ ኃጢአት ሲያመራ፣ ኃጢአተኛ ሲሆን፣ ይህን ዓለም ሲወድ፣ ለዚህ ዓለም ተገዥ ሲሆን፣ ያን ጊዜ እግዚአብሔር ፈቅጄልሃለሁ ሂድ ይለዋል። አያችሁት? ከዚያ ውጭ ግን
ሰይጣን እግዚአብሔር ሳያሰናብተው ፈቃድ ሳይሰጠው በማንም ላይ ስልጣን የለውም፣ ማንንም አይዋጋም። ስለዚህ አሁንም በሁላችን ላይ ሁላችን የሚዋጋን ከእግዚአብሔር ስልጣን ተቀብሎ ነው። እግዚአብሔርም ስልጣን የሰጠው ሁላችንም ልባችን አመፀኛ ስለሆነ ነው፣ ግፈኞች ስለሆነ ነው፣ እምነት ስለሌለን ነው፣ ንጽሕና ስለጎደለን ነው። አያችሁ፣ ይህንን የሚታየውን ዓለም እንጂ የማይታየውን ዓለም ማመን ስለከበደን ነው። ይሄ ደግሞ ክርስቲያንን ክርስቲያን የሚያሰኘው የሚታየውን በማመን ሳይሆን የማይታየውን ሲያምን ነው። ክርስቲያን ማመን ያለበት የማይታየውን ነው፣ የወዳኛውን ዓለም ዛሬ ያልያዝነውን ያልጨበጥነውን ያንን ያመንለት ነው እንግዲህ ክርስቲያንነታችን የሚታወቀው የእግዚአብሔር ልጆች እና አሁንም እዚሁ የአንደኛ ዮሐንስ መልእክት ምዕራፍ ሁለትን ከቁጥር 29 ላይ ስንመለከት እንዲህ ይላል። 28 ጀምረን ብንመለከተው ቆንጆ ነው። ምዕራፍ 2 ቁጥር 28 እስከ 29 ድረስ አሁንም ልጆች ሆይ ይላል በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱም በእርሱ ፊት እንዳናፍር በእርሱ እንኑር። አያችሁ፣ በሚገለጥበት ጊዜ ማን ነው የሚገለጠው? ጌታችን አምላካችን ኢየሱስ ክርስቶስ በለበሰው ሥጋ በተዋሃደው ሥጋ ለፍርድ ሲመጣ አለ። ለፍርድ በሚገለጥበት ጊዜ በፍርድ ጊዜ ስራችን እውነት ሆኖ እምነት ሆኖ እንዲታይልን እርሱ በመምጣቱ በእርሱ ፊት እንዳናፍር ለፍርድ ሲቀመጥ እኛም ሊፈረድብንም በፊቱ ስንቆም እንዳናፍር በእርሱ እንኑር፣ በእርሱ ፈቃድ እንኑር፣ ፈቃዱን ሰምተን እንደ ሕጉ ጸንተን እንኑር ይላል። ስለዚህ ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ። ይኸውላችሁ ጻድቅ ማለት ምን ማለት ነው? ጻድቅ ማለት እውነተኛ ማለት ነው። ጸድቀ እውነት ሆነ ነው እንግዲህ መሰረቱ ቃሉ። እሱ እውነተኛ እንደሆነ ካወቃችሁ እውነትም እንደሆነ እውነተኛም እንደሆነ እውነትም እሱ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ማለት እውነትን የሚሰራ ሁሉ ከእርሱ እንደተወለደ እወቁ ይልና አሁንም ቁጥር ምዕራፍ 3 ቁጥር 1 ጀምረ ስንመለከተው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንግዲህ እዩ፣ አስተውሉ። አያችሁት? የእግዚአብሔር ልጆች ናቸው ተብለን እንድንጠራ የእግዚአብሔር ልጆች ናቸው፣ የእግዚአብሔር ቤተሰቦች ናቸው፣ ምዕመናን ናቸው ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ ተመልከቱ። ደግሞም አሁንም ልጆቹ ነን ግን አለ። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛንም ደግሞ አያውቀንም። እግዚአብሔርን ያላወቀ እኛን ሊያውቀን አይችልም። ሰው እግዚአብሔርን ሲያውቅ ነው የእግዚአብሔር ልጆች ናቸው ብሎ እኛን ሊያውቀን የሚችለው። እግዚአብሔርን ያላወቀ ሰው እኛን የእግዚአብሔር ልጆች ናቸው ብሎ ሊያውቀን አይችልም ይላል። አያችሁ እግዚአብሔር ልጆች። ስለዚህ ወዳጆች ሆይ ልጆች ሆይ አሁን እኛ የእግዚአብሔር ልጆች ነን። አሁን ልጆች ነን። አያችሁ ልጆች ነን ብለን የምንለው በእኛ ሐሳብ ነው እንጂ ልጆች ነን ይልና ምን አለ? ምን እንደምንሆን ግን ገና አልተገለጠም። አያችሁት? አሁን እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን ብለን ሳለ ምን እንደሚሆን ግን ገና አልተገለጠም። ይሄ የእግዚአብሔር ልጆች መሆናችን የሚታወቀው ወይም የሚገለጠው ጌታችን አምላካችን ኢየሱስ ክርስቶስ በፍርድ ጊዜ በወንበር ላይ ተቀምጦ ሲፈርድ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥቱን ኑ ውረሱ ብሎ በቀኙ እስከሚያቆመን ድረስ አናውቅም። ያን ጊዜ በግራ ያቆመን በቀኝ ያቆመን አናውቅም። ይፈረድልን ወይም ይፈረድብን አናውቅም። እኛ አሁን የምናውቀው የእግዚአብሔር ልጆች ነን ብለን ነው የምናውቀው። ግን ልጆች ነን ብለን ደግሞ እንደ ፈቃዱ አንኖርም፣ እንደ ፈቃዱም አንሰራም። ኃጢአት እየሰራን ያለ ነው፣ እየበደልን ያለ ነው፣ ወንድማችን እየገፋን ያለ ነው፣ ራሳችን ለኃጢአት እያስገዛን ያለ ነው። ስለዚህ
ምን እንደሚሆን ግን ገና አልተገለጠም ፍርዱ። አታስፈልጉም ይበለን፣ ታስፈልጋላችሁ ይበለን፣ እናንተ የተረገማችሁ ሁሩ ምን ይበለን፣ አናውቅም። ይሄንን የማቴዎስ ወንጌል ምዕራፍ 25 ቁጥር 34 ላይ ያለውን ኃይለ ቃል መመልከት ነው። እንግዲህ ተርቤ አብልታችሁኛል፣ ተጠምቻ አጠጥታችሁኛል፣ ታስሬ መታችሁ ጎብኝታችሁኛል የሚለው ቃል አለ። ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ እንግዳ ሆኜ አልተቀበላችሁኝ የሚለው ቃል እዛ ላይ በሞላው አለ። እንግዲህ በፍርድ ቀን እናንተ የተረገማችሁ የሚላቸው ያን ጊዜ ነው። መቼ አይተንህ አበላንህ፣ መቼ አይተንህ አለበስንህ የሚል ቃል አለበት። በእናንተ መካከል ያለው ድኩማኑ ችግረኛው ሁሉ ያ ስትረቱ እኔ ነኝ። አያችሁ። እና ይሄንን ዛሬ እየሰራን ነው ወይ የሚለው ነገር ሁሉ ብንመረምረው አልሰራ ነው። እና ምንም እንደሚሆን ግን ገና አልተገለጠም። ዳሩ ግን አለ ሲገለጥ እርሱ እንዳለ ያን ጊዜ እናየዋለን። ያን ጊዜ እርሱን እንደምንመስል እናውቃለን። ዛሬ በግብር መስለነው ከሆነ ያን ጊዜ እሱን መስለን ከእሱ ጋር መኖር እንችላለን። አያችሁ እንግዲህ በእርሱ ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያንጻል። አያችሁት? ይህንን ተስፋ ዛሬ በዓይን የማይታየውን በእጅ የማይዳሰሰውን በኋላ የምንወርሰውን መንግስቱን ይህንን ተስፋ አድርጎ ይህን ተስፋ የሚያደርግ ሁሉ ይሄ ሰው ራሱን ያንጻል። ራሱን እየገነባ ነው። ዛሬ በዚህ ዓለም ሲኖር ቢጠላ፣ ቢገፋ፣ ቢነጠቅ፣ ሰው ቢያሳዝነው፣ ቢበደልም ሁሉ ነገር ለበጎ ነው ብሎ ለበጎ ከተቀበለው ይሄ ሰው ራሱን እያነጸ ነው፣ ራሱን እየገነባ ነው። የማይታየውን ተስፋ አድርጓልና ይኸውላችሁ የማይታየውን ተስፋ አድርጓልና ይሄ ሰው ራሱን እየገነባ ነው። ስለዚህ ተስፋ ማለት ባለ ተስፋ መሆን በዚህ ዓለም ያለውን በዓይናችን የምናየውን በእጃችን የጨበጥነውን በጎተራችን የከተትነውን ነገር ሳይሆን ተስፋ ማድረግ በእግዚአብሔር እጅ ያለውን ተስፋ እናድርግ። አዎ ሽፍታ የማይቀማን፣ ወንበዴ የማይቀባን፣ ኃይለኛው የማይቀማን፣ ባለስልጣኑ ሊወርሰን የማይችለው ገንዘባችን ቢኖር እሱ ነው። በዚህ ዓለም ያለውንማ እንግዲህ እያየነው ነው። ዛሬ እኛ ነው ስንል ሁሉን ነገር ተነጥቀናል። የእኛ የሆነ ነገር የለም። አያችሁት? የእኛ ነው ያልነው ሁሉ ዛሬ የባለስልጣን ሆኗል። ስለዚህ በዚህ ዓለም ያለው ሁሉ የሚያኮራ ነገር አይደለም፣ አያኮራም። እኛን የሚያኮራን በእግዚአብሔር እጅ ያለውን ነገር ግን ማንም ሊነጥቀን ስለማይችል ያ ነው የሚያኮራን እያለ ነው ሐዋርያው የሚናገረውና የእግዚአብሔር ልጆች። ስለዚህ አሁንም እንግዲህ ከመጀመሪያው ላይ እንደሰማችሁት እግዚአብሔርን የሚያውቅ ይሰማናል ነው ሐዋርያው ሲናገር። አሁንም ቤተ ክርስቲያንን የሚሰማት ጆሮውን ለቤተ ክርስቲያን የሚሰጥ አባቶች ሲናገሩ ሲያስተምሩ የአባቶችን ትምህርት የሚቀበል ከእግዚአብሔር የሆነ እግዚአብሔርን የሚያውቅ ብቻ ነው እንጂ የእግዚአብሔር መንፈስ የሌለበት ሰው ይሄን ቃል ሊቀበል አይችልም። እና እንግዲህ እኛ የእግዚአብሔር ልጆች ናቸው ተብለን በስም ብቻ እንዳይሆን በግብርም የእግዚአብሔር ልጆች መሆናችን እንዲታወቅ እንዲገለጥ ለቃሉ ተገዦች እንሁን። እግዚአብሔር ሲያስተምረን ልባችን ጆሮአችን ከፍተን እንስጠው። ኃጢአት ላይ አንውደቅ፣ ኃጢአተኛ ሆነን አንገኝ። ክፋትን፣ ተንኮልን፣ ቂምን፣ በቀልን፣ ጥላቻን፣ ዘረኝነትን፣ ሱስን ሁሉ ከኛ እናርቃቸው። እግዚአብሔር የማይወደው ሁሉ የእኛ አይደለም የዲያብሎስ ነው። ዲያብሎስ የሚወደውን ሁሉ ግን ገንዘብ አድርገን ብንገኝ እግዚአብሔርን ገንዘብ ልናድርገው አንችልም ነው የእግዚአብሔር ልጆች። ስለዚህ ይሄ ከሆነ እግዚአብሔርን በእውነት ላይ ጸንተን እውነተኛ ሆነን ከተገኘን የምናስበው ሁሉ የምንመኘው ሁሉ በእጁ ላይ ነውና ይልቁንም እኛ ከምንመኘው በላይ ያደርግልናል፣ ይፈጽምልናል። ይሄንን አንደኛ ነገሥት ምዕራፍ 3 ላይ ያለውን ኃይለ ቃል ስንመለከት የቅዱስ ዳዊት ልጅ ሰሎሞን እግዚአብሔርን አንዲት ልመና ለመነው። አያችሁ፣ አንዲት ልመና ለመነው። ማስተዋልን ስጠኝ፣ በዚህ ታላቅ ሕዝብ ላይ አንግሰኸኛልና ፍርድ እንዳይጎልብኝ ማስተዋልን ስጠኝ። ማስተዋሉን ካልሰጠኝ ይህንን ሕዝብ እንዴት ልመራ እችላለሁኝ ቢል እግዚአብሔር ደስ ብሎት
የለመንከኝን ብቻ ሳይሆን ያለመንከኝንም ጭምር ሰጥቻለሁኝ፣ ጥበብን ገልጬልሃለሁኝ። ከዚህ በፊት እንዳንተ ያለ ሰው እንዳንተ ያለ ልመና የለመነኝ የለም። ከአሁኑም በኋላ እንዳንተ ያለ ልመና የሚለምነኝ የለም። እኔም ከሁሉ የተለየ አድርጌ ጥበብን ሰጥቻለሁኝ አለው ይላል። ስለዚህ እግዚአብሔርን ካሰብነውና ከወደድነው እንደ ሕጉ ለመኖር ፈቃደኛ ከሆንለት እኛ ከምንሻውና ከምንለምነው ከምንመኘው በላይ ያደርግልናል። ዛሬም ፍላጎታችን አልሞላ ያለው አያችሁ፣ አልሞላልም ብሎ በችግር ተይዘን ያለ ነው። ለምንድን ነው? ልባችን አልሰጠነውም፣ ጀርባችን ሰጠነው። ዓለምን ተመለከትናት፣ ዓለምን ወደድናት። ከዓለም ጋር ሆነ ሩጫችን፣ ትግላችን። እግዚአብሔርን ረሳ ነው። አያችሁ፣ ረሳ ነው፣ ዘነጋ ነው። የተረገመ ልጅ አባት እናቱ ሲያረጁ አይወዳቸውም፣ አያስባቸውም፣ ይጠላቸዋል፣ ይንቃቸዋል። ከመሰሎቹ ጋር ይፈረጥጣል፣ ይሮጣል። አያችሁት? እናት አባት ግን አርጅተዋል፣ አፍጅተዋል። እንዴት ሆንክ የሚላቸው የለም። ራት፣ ምሳ፣ ልብስ የሚላቸው የለም። ተኮርተመው ያዝናሉ፣ ያለቅሳሉ። እግዚአብሔርን እንደዛ ነው ያደረግነው። እሱም ደግሞ መስጠትና መንሳት የሚቻለው አምላክ ነውና ሁሉን ነገር ነሳን። አያችሁት? ሁሉን ነገር ነሳን። ይልቁንም አሁን ዓይን የእሱ ገንዘብ ነው፣ ጆሮ የእሱ ገንዘብ ነው፣ አንደበት የእሱ ገንዘብ ነው፣ እግር የእሱ ገንዘብ ነው፣ እጅም የእሱ ገንዘብ ነው፣ አእምሮም የእሱ ገንዘብ ነው። ይህንን የነሳን እንደሆነ ግን ከንቱ ነን። አያችሁ፣ ወደ ንስሐ እንኳ ለመመለስ እውነቱን አውቀው እውነቱን ለመስራት እንኳ እድል የለንም። ይህን እንዳይነሳን ያስፈራል። ተው የእግዚአብሔር ልጆች፣ እንግዲህ ይህን ሰምተን የማንመለስ የማንፈልገው የማንታዘዘው ብንሆን ፍርዱ በእጁ ነው። አሁንም እግዚአብሔር ሳይወስን ሳይቆርጥ ከእንግዲህ እነዚህ አይረቡም አይጠቅሙም ብሎ የመጨረሻውን ፍርድ ሳይፈርድብን እንድንመለስ በሰዓታችን እንመከር ለማለት ነው። የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን ጽድቁን እንድንወርስ ፈቃዱ እንዲሆንልን። ወስብሐት ለእግዚአብሔር። ይቆየን።